እንደበት እንሰማለን ግን በአላህ ሸር በማድረግ ለትልልቅ ሚዲያዎች አድርሱለት ማለት ነው። ሰላም አለይኩም ወንድሜ። እንዴት ነህ? እስኪ በሽታህን እንዴት እንደሚያረግህ ለህዝቡ ካንተ እንደበት ቢሰሙ የተሻለ ነው። ወላሂ በሽታው እንግዲህ ከጀመረ 8 ወር ከጠናብኝ 6 ወር ሙሉ ያለኝንም የነበረኝንም ከጓደኞቼም ሳይሰለቹ እስካሁን ድረስ ይዛን ነበርኩ። ያለኝን ጨርሼ ከጓደኞቼም በብድርም በምንም ያልሞከርኩት ሙስተሽፋ የለም። ወደ ጅዳ ይሻላል ብዬ ነበር የመጣሁት። እዚህም ስመጣ ያለኝን ብር ጨረስኩ። ምንድን ነው በሽታህ ግን? በሽታዬ ሲጀመር በሽታ የስኳር በሽታ አለብኝ። ግን ዋናው በሽታ ደግሞ ተጨማሪ ሆነብኝ የብልቴ ነው እና ጉበቴ ከኩላሊቴ ጋር ኢንፌክሽን አድርጓል እና ይሄንን ደግሞ መታከሚያ በጣም ብዙ ብር ነው የጠየቁኝ። ብልቴን መሽናት አልችልም። ሽንቴን ዘጋው። ከዛ በቱቦ ነበር መጠቀም ያስኩት። ምንሽ ነው? ቱቦ ከተነቀለልኝ ገና 12 ቀን 13 ቀን ነው ቢሆነው እና ከዛ በፊት በቱቦ ነው የምጠቀመው ማለት ነው። ሽንት መሽናት ያገደህ ቆየ ወይስ? ወደ 2 ወር ከምናምን ነው። የኔ እናት አላህ ያርግና እህት ወንድሞቼ በምትችሉት አቅሙ በምትችሉት ሁሉ እርዱት። እኔ አላቅም ምን እንደምል አላውቅም። ወላሂ ቤቴ ነው የመጡትና ሲመጡ እንዴት እንዳንቀጠቀጠኝ መሄድ መራመድ አይችልም። እዚህ ጋር እህትዬቱ አለች እግሩን እያሸች እግሩን ያቃጥለዋል አይደለም እንዴት እግሩን ያቃጥለዋል እና ደግሞ ራቁቱን ነው የሚሄደው አዳሩ። ያኔ ተቃጠልክ ይላል ሰጣህ ነው ፀሐይ ላይ ነው የሚውለው። በቃ እና እባካችሁን በምችሉት አቅም እህት ወንድሞቼ ተባበሩ። ኢትዮጵያዊ ነው፣ ለወገን ደራሽ ወገን ነው። ለአላህ ብላችሁ እርዱኝ ወንድሞቼ እህቶቼ፣ እባካችሁ። የመኮይ ልጅ ነህ አይደለ? መኮይ አንጾኪያ ወረዳ ገምዛ ወረዳ መኮይ። እንግዲህ ይህንን ቪዲዮ የምታዩ በመላው ዓለም ላይ የምትገኙ እህቶቼ ወንድሞቼ፣ ነገ በኔ ብላችሁ እኛ በምን መልኩ መኝታ እንደምንይዝ በምን እንደምንታመም አናውቀውም። እህቶቼ እርዱት። ወንድም እህቶቼ ለትልልቅ ሚዲያ እያደረሳችሁ ይሄ ልጅ ቢያንስ ለሀገር ያፈር አብቁኝ ነው ያለው። ወላሂ ለሀገር ያፈር አብቁኝ ነው ያለው። እንደምታዩት ፍቅፍቅ ብሎ ሰውነቱ አልቋል። እኔ እንጃ ማለት አንዳንድ ጊዜ ከሁኔታዎች እኔ እርዳታ ካቆምኩ በጣም ቆይቻለሁኝ። ቪዲዮ ማልሰራም እርዳታ ማቆም ያለው ግን ከአቅሜ በላይ ሲሆን እህትዬቱ ከጠዋት ማታ ስታለቅስ እሱም እንዲህ ሲሆን ነው ወደ እናንተ ማምጣት እንትን ያልኩት። ተረጅ በስቷል አውቃለሁ፣ ግን የባሰ ነገር ስላለ በወንድ ልጅ አምላክ እናግዘው እንርዳው ላለሁኝ። እስኪ የምትዩ ነገር ካለሽ አንቺ አታልቅሽ የኔ እህት። እርዱልኝ ነው ወንድሜ ናተርፉልኝ ነው ወንድሜ ለአላህ ብላችሁ ክርስቲያን ወገኖቼ ሙስሊም ወገኖቼ ወንድሜ ናተርፉልኝ፣ ለሀገሩ አብቁልኝ ወንድሜ። እስኪ ተተቻለም እዚህ ሕክምና አስሞክሩልኝ። ያለኝን ጨርሼ ነው ከሀገርም ገልብጠን እሱም እኔም ከሀገር ገልብጠን ጨርሰን ነው ባለን እንትን ብለናል። ግን እንትን አላለም፣ የኛ እንትን አልበቃም። የእናንተን እርዳታ ፈልገን ነው። ለአላህ ብላችሁ እርዱን ወንድሜን አትርፉልኝ። አንድ ወንድም ነው ያለኝ፣ እሱንም አትርፉልኝ። ለአላህ ብላችሁ እርዱን። የሰው ደራሽ ወገን ነው። ስልክ ቁጥራችሁ ደራሽ ወገን ነው። እርዱን። ስልክ ቁጥራችሁን በቃል ታውቂዋለሽ? እስኪ ስልክ ቁጥርህን እስኪ ንገራቸው። 0576 31 8308 በዚህ እየደወላችሁ ማግኘት ትችላላችሁ። አካውንቱን አሁን እንነግራችኋለን። ስሟን እንድናገር? አዎ እመቤት ፋንቴ ክብረት። የአካውንቷ ደግሞ 1051 94 37
604 እናትህ ናቸው? እናቴ ናቸው። ወደ ኢትዮጵያ ነው ብሩ እንዲገባ እንትን መገልበጥ ስለሚችል ሁሉም ሰው ወደዛ ስለሚቀለው ነው። ማንም ሰው ወላሂ የሰው ፊት አያሳየው። ወላሂ ህመሙን ስሜቱን ከኔ በላይ የሚያውቀው የለም። የሰው ፊት እሳት ነው። ላኪን ከአቅም በላይ ሲሆን ነው ሰው ጋር የሚመጣው እና በምችሉት በአላህ ይሁንባችሁ። በእርግጥም አውቃለሁኝ ትልልቅ ሚዲያዎችም አሁን ላይ ሰው በሰው ካልሆነ በቀር የሰው ልጅ ህመም ብዙም እያመመን አይደለም። ግን በምችሉት እርዳታ ላይ የሚሳተፉትን በሙሉ እነ ሀቢባ እነ ማስተራብነት እነ ሳሪ እነ መማርጋ እንደምንም ብላችሁ ሜንሽን እያደረጋችሁ አድርሱለት። በአላህ እኔ በዚህ ልክ ውስጤ ተሰብሮ ያቅም። እዚህ እህትየዋን ብታው በካሜራ ስለማገባ በእንባ እየታጠበች ነው። ወንድ ልጅ በዚህ ልክ ጥፍጥፍ ብሎ መነሳት፣ መቆም፣ መሄድ፣ መሽናት የሰው ልጅ ሽንት አለመሽናት ከባድ ነው። አንድ አፍታ እንኳ ሽንት መያዝ እንዴት እንደሚያደርገን እናውቀዋለን። እና እስኪ የምትለው ነገር ካለህ አንተም ጨምር። እኔ የምለው ጠፋብኝ። እርዳታችሁን እንግዲህ እህት ወንድሞቼ፣ ክርስቲያንም ወገኖቼ እንደው ባካችሁን እርዱኝ። ዛሬ ነገ ሳትሉ ጊዜም ስንት ሳትሉ ባካችሁን እርዱኝ። በምችሉት አቅም 10ም 5ም የምችሉትን አቅም ባካችሁን አድኑኝ። እኔ በቃ ለሀገሬ ነው አብቁኝ። ሌላ ምንም አልላችሁም። እባካችሁ አይዞህ ወንድም። ደግሞ ድና አንተም ሰው የምትረዳበት ቁመህ የምትሄድበት ቀን አላህ ካለ ብዙ አይርቅም እና የሰው ልጅ ስለታመመ ከአቅም በላይ በሽታው ስለጠናበት ይሞታል ማለት አይቻልም። አይዞህ የምትዩ ካለሽ አንቺን በይና እኔማ እህት ወንድሞቼ እርዱልኝ፣ ለሀገሩ አብቁልኝ ማለት ነው። ለአላህ ብላችሁ ለሀገሩ አብቁልኝ። ወንድሜን አትርፉልኝ። ወላሂ መለመን እንዴት እንደሚሰቃጥጥ እኔ አውቀዋለሁኝ። እቺ ልጅ አሁን በሪከርድ እንጂ በምንም እንኳ ሰው ጋር አውርታ ማታውቅ ቪዲዮ ሰርተሽ ላኪ ስላት አላውቀው ብላ በረሽ ላይ ነኝ ነው ያለችኝ። መለመን የሰው ፊት እንደ እሳት ነው የሚገርፈው። ሰው አይረዳንም። በጣም ብዙ ተጽዕኖ አለው እና ከእንዲህ አይነቱ ነገር አላህ እናንተን የሚጠብቃችሁ። አላህ ይጠብቀን ሁላችንም። በጤና መጥቶ ጤና ተጓሉ መመለስ ቀላል አይደለም። ህመሙ ከባድ ነው። እናግዘው በምንችለው መልኩ ወንድማችንን። ቢያንስ እንደው ሽንቱን እንኳን በደንብ ሸንቶ መሞት አንድ ነገር ነውና ይሄንን ነው የምለው። ስልክ ቁጥሩም እዚሁ ቪዲዮ ላይ ያለላችሁ፣ አካውንቱ ሜሱ የእናቱ ነው እዚሁ አለ። በአላህ እንደው እኔ በዚህ ልክ ሰው ለምኜ አላውቅም። እህቶቼ ወንድሞቼ ነግበኔ ብላችሁ ነገ የኔ ወንድም የኔ ባል የኔ ልጅ የኔ አባት ብላችሁ የኔ ብላችሁ ይሄን ልጅ እንደራሳችሁ እንዳንድ አካል አይታችሁ 5ም 10ም ወላሂ ለብዙ ሰው ቀላል ነው። ለአንድ ሰው ለሱ ዛሬ ሁሉ ነገር ከባድ ነው። እንደሚሰቃየው እንግዲህ ትረዱታላችሁ። እኔ ብዙ ማስረዳት ላይ ጎበዝ አይደለሁም። በእይታ የምትረዱት ነገር ነው። እህቶቼ ወንድሞቼ ለሁሉም ሰው ሸር በማድረግ አግዙ ትላለሁኝ። አመሰግናለሁ።